ሰላም እንዴት ናችሁ? ይህ የተለያዩ ስፖርታዊ ኮንተንቶች የሚለቀቁበት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በመጨረሻ ሳምንት የቻምፒየንስ ሊግ ጨዋታ ማለትም የመዝጊያ ጨዋታዎች 8ኛ ዙር ጨዋታ ማለት ነው። ሁሉም 7 ጨዋታቸውን አድርጓል። 8ኛ ጨዋታቸውን የሚያደርጉት እንደሚታወቀው በተመሳሳይ ሰዓት ላይ ነው። በአንድ አይነት ቀን በተመሳሳይ ሰዓት ሁሉም 5 ሰዓት ላይ ነው ጨዋታቸውን የሚያደርጉት። ከነዛም ጨዋታዎች መካከል አርሰናል ከካይራት አልማቲ ጋር ወደ የዚህ ከካዛኪስታን ቲም ጋር የሚያደርገው የመጨረሻ ዙር ጨዋታ አለ፣ ወይም ደግሞ 8ኛ ዙር ጨዋታ አለ። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች ለማንሳት እንሞክራለን። ከነዛ መካከል አርሰናል የሚገባውን ክሬዲት ተሰጥቶታል ወይ ማለት አሁን ላለበት ሌቭል ላይክ እስከዛሬ ወይ ደግሞ አመቱ ሙሉ ወይ ምናምን ነገር አይደለም፣ ግን አሁን ይሄኛው ቻምፒየንስ ሊግን ሁኔታ ስንመለከት ወይ ደግሞ የቻምፒየንስ ሊግን ውድድር በምንመለከትበት ሰዓት ላይ የሆነ በቂ ክሬዲት ተሰጥቶታል ወይ ላይክ በቂ የሚባል ክሬዲት ተሰጥቶታል ወይ የሚለውን ነገር ለማየት እንሞክራለን። ከደረጃው ሰንጠረዥ አንጻር አጠቃላይ በቻምፒየንስ ሊጉ ላይ እንደሚታወቀው ያው በሊግ ፌዝ ነው አይደለም ጨዋታዎቹ እየተደረጉ የሚገኙት። በዛ በሊግ ፌዝ ውስጥ ምን ያህል አርሰናል ወሳኝ የሚባል ስራ ወይም ሚኬል አርቴታ ወሳኝ የሚባል ስራ ሰርቷል የሚለው ነገር ለማየት ወይ ደግሞ ለመገምገም ለማስታወስ እንሞክራለን። ከዛ ውጪ ደግሞ ከሽንፈቱ በኋላ ስላለው ድባብ በሚጠየቅበት ሰዓት ላይ ሁለት ነገሮችን ነው በዋናነት የጠየቅ ነው። ያም ምንድነው እንደ ቲም እንዴት ነው የምናስበው ወይ ደግሞ እንዴት ነው ፊልም እናደርገውና እኔ ራሴ በግሌ ማለት አርቴታ በግሉ ማለት ነው እንዴት ነው ፊልም ማደርገው የሚለውን ነገር ነበር ጠይቀን የነበረው ብሎ ስለዛ ጉዳዮች ያነሳበት መንገድ አለ። ምን ማለቱ ነው? ላይክ እንደ ጋራ እንዴት ነው ፊልም የሚያደርጉት፣ እንደ ግሉ ደግሞ ለብቻው ደግሞ እንዴት ነው ፊልም የሚያደርገው የሚለው ነገር ከምን አንጻር ይታያል የሚለውን ነገር ለማየት እንሞክራለን። ከዛ ውጪ ደግሞ በአርሰናል ቤት እንደሚታወቀው ሁሉም አታከሮች ወይ ደግሞ ሁሉም አጥቂዎች ደብል ዲጂት የገቡ አይደሉም፣ ወይ ደግሞ ደብል ዲጂት የገባ አጥቂ የለውም። በፕሪሚየር ሊግ ላይ ወደ 23 ያክል ጨዋታዎችን ተመልክተናል፣ ግን ደግሞ ደብል ዲጂት አልገባም። ይሄ ደብል ዲጂት አለመግባት ስለ አርሰናል ያጥቂ ሁኔታ ስለ አጨዋወታቸው ምናምን ነገር የሚነግረን ነገር እንዳለ ግልጽ ነገር ይመስለኛል። ግን ምን ያህል ዲፕ ነው ወይንም ደግሞ ምን ያህል ፓወርፉል ነው የሚለውን ነገር ለማየት እንሞክራለን። ይቻላል ወይስ አይቻልምስ የሚለውንም ነገር ለማየት ጥረት እናደርጋለን። ከዛ ውጪ ደግሞ አርሰናል እንደሚታወቀው በ4 ውድድሮች ላይ ወይ ደግሞ በ4 ኮምፒቲሽኖች ላይ ጥሩ ሌቭል ላይ ነው ያለው ወይ ደግሞ ጥሩ ደረጃ ላይ ነው ያለው። ፕሪሚየር ሊጉን እየመራ ነው የሚገኘው፣ ቻምፒየንስ ሊጉን እየመራ ነው። አሁን የመጨረሻ ጨዋታውን የሚያደርገው በኤፍኤ ካፕ የመጀመሪያ ጨዋታ ፖርትስማውዝን 4 ጎል አስቆጥሮ አሸንፈዋል። በካራቦ ካፕ የማሸነፍ ወደ 3-2 ነው ያሸነፈው በስታንፎርድ ብሪጅ። አሁን ደግሞ ኔክስት ዊክ ላይ በራሱ ሜዳ በኤምሬትስ ከቼልሲ ጋር ጨዋታውን ያደርጋልና የሚያልፍበት ከፍተኛ እድል አለ። በሁሉም 4ቱም ውድድሮች ላይ በበቂ ሁኔታ ነው እየተወዳደረ እየተፎካከረ የሚገኘው። ምናልባት ይሄ ነገር ጎርቶት ይሆን ወይ ላይክ መምረጥ ይጠበቅበት ይሆን ወይ የሚለውን ነገር ለማየት እንሞክራለን። ስለነዚህ ሁሉ ጉዳዮች የምንዳስሰው የምናነሳው እንግዲህ አብራችሁን የምትቆዩ ከሆነ ነው። እስከ ፕሮግራማችንም መጨረሻ ድረስ አብራችሁን ደግሞ እንድትቆዩ በድጋሚ ደግሞ ተጋብዛችኋል። ወደ መጀመሪያው ሀሳብ በምንመጣበት ሰዓት ላይ ታዲያ ያው በቻምፒየንስ ሊግ የሊግ ፌዝ ከሆነ በኋላ እንደሚታወቀው 8 ጨዋታዎችን ነው አይደል አንድ ቡድን የሚያደርገው። አርሰናል ደግሞ ፐርፌክት የሆነ ውጤት ነው ያለው ወይ ደግሞ በቻምፒየንስ ሊጉ ላይ ከተመለከትን እንዳለ ጨዋታዎችን እያሸነፈ የመጣበት መንገድ ነው የተመለከትነው። ምንም ጨዋታ አልተሸነፈም። ኢቨን በዩሮፕ ራሱ ሌላ ትልቅ ቡድን የሆነውና በዚህም ዓመት በቪንሰንት ኮምፓኒ ስር ጥሩ ፐርፎርማንስ እያሳየ የሚገኘው ባየር ሙኒክ ራሱ ሳይቀር ተሸንፏል። ማን ያሸነፈው? አርሰናል ራሱ ነው ያሸነፈው። በምን አይነት መንገድ እንዳሸነፈው፣ በምን ያህል ልክ እንዳሸነፈው፣ በምን አይነት በቃ አስደናቂ በሚባል ፉል ዶሚናንስ ወስዶ እንዴት እንዳሸነፈው የተመለከትንበትን አጋጣሚ እናስታውሳለን አይደል? እንደዚህ አይነት ነገር እንደነበረ ይሄኛው አርሰናል ከተመለከታችሁ በቻምፒየንስ ሊጉ ላይ የሚገባውን ያህል ክሬዲት ተሰጥቶታል። አሁን አርሰናል ማለፉን አረጋግጧል። ላይክ ማለፉን አረጋግጧል ማለት በነጥብ ደረጃ ከተመለከትን ማለፉን ያረጋገጠው በደንብ አድርጎ ላይክ ክሊር የሆነ ነጥብ ነው ያለው። ከሱ ቀጥሎ ባየር ሙኒክ ነው ያለው። እንደሚታወቀው በ7 ጨዋታ አርሰናል ከ7ቱንም ያሸነፈበትን መንገድ ነው የተመለከትነው። 20 ጎሎችን አስቆጥሯል። በእነዚህ 7 ጨዋታዎች 20 ጎሎችን ማስቆጠር ችሏል። የተቆጠረበት 2 ጎል ብቻ ነው።
በ18 ንጹህ ጎል 21 ነጥቦችን በመሰብሰብ አንደኛ ደረጃ ላይ እንዳለ ይታወቃል። ሁለተኛ ደረጃ ላይ ያለው ቡድን ባየር ሙኒክ ነው። ባየር ሙኒክ 7 ጨዋታዎችን ተጫውቶ 6ቱን በማሸነፍ ምንም ያው አቻ የወጣው የለም። በአንዱ ብቻ ተሸንፏል። ቅድም እንዳልኳችሁ ያሸነፈው ያ ቡድን አርሰናል ነው። 20 ጎሎችን አስቆጥሯል እንደ አርሰናል ሁሉ። ለየት የሚያደርገው ግን ባየር ሙኒክ 7 ጎሎች ተቆጥሮበታል። በአጠቃላይ በ13 የግብ ልዩነት ወይም ደግሞ ንጹህ ጎል 13 ጎሎች ስላሉት 18 ነጥብ ይዞ ሁለተኛ ደረጃ ላይ ይገኛል። ምናልባት ከሪያል ማድሪድ ሶስተኛ ደረጃ ላይ ነው ያለው። ነጥቡም 15 ነጥብ እንደሆነ ይታወቃል። ሊቨርፑልም በ15 ነጥብ አራተኛ ደረጃ ላይ ነው የሚገኘው። ግን ደግሞ ያው የጎል ዲፍረንሳቸውን በምንመለከትበት ሰዓት ላይ ሪያል ማድሪድ 11 ጎሎች ናቸው ማለት ንጹህ ጎል 11 ጎል ነው ያለው። ባየር ሙኒክ 13 ነው ያለው። ባየር ሙኒክ የመጨረሻውን 8ኛ ዙር ጨዋታ ቢሸነፍና ሪያል ማድሪድ ደግሞ በዚህ ጨዋታ ላይ 3 ጎሎችን ማስቆጠር ቢችል ሁለተኛ ደረጃ ላይ መቀመጥ የሚችልበትን አጋጣሚ ነው የምንመለከተው። አርሰናል በዛው በአንደኝነቱ ይቀጥላል። ግን ደግሞ አርሰናል ደግሞ ተሸነፈ እንበልና በካይራት አልማቲ ያው የሚሆን ነገር አይደለም። ግን እንበልና ቢሸነፍ ራሱ ባየር ሙኒክ ካሸነፈ ባየር ሙኒክ ካሸነፈው አርሰናል የሚሸነፍ ከሆነ ባየር ሙኒክ አንደኛ ሊሆን ይችላል። ምናልባት አርሰናል ሁለተኛ። ይሄ ያው የጎሉ ሁኔታ ይወስነዋል። ኦብቪየስሊ ምናልባት ተሸንፎ የግድ ባየር ሙኒክ 6 ጎሎች ሊኖሩት ይገባል ማለት በ6 ጎል ልዩነት ማሸነፍ ይጠበቅበታል። ትንሽ ሬር የሆነ ነገር ይመስላል እና አርሰናል አንደኝነቱን በቃ ኦልሞስት ያረጋገጠ እስኪመስል ድረስ ነው። ግን አንደኛ መሆኑ ብቻ አይደለም። አርሰናል በዚህ ሰዓት ላይ ምንም አይነት ፕሬጀር የማይሰማው በደረጃው ላይ አርሰናል ነው ማለት ይቻላል። ከዛ ውጪ ምናልባት ባየር ሙኒክንም እንደዚሁ 18 ነጥብ ስለሰበሰበ የመውጣት ምናልባት ከ1 እስከ 8 ውስጥ ውጪ የመሆን አደጋ አለበት ብለን ላንናገር እንችላለን። ግን በሚገርም ሁኔታ ከአርሰናልና ከባየር ሙኒክ ውጪ ሁሉም ከ1 እስከ 8 ያሉት ቡድኖች ላይክ ጋራንቲድ አይደለም ቦታቸው። ቢካዝ 13ኛ ደረጃ ላይ የሚገኘውን አትላንታን ብትመለከቱ 13 ነጥቦች አሉት። 13 ነጥቦች አሉት ማለት ካሸነፈ 16 ነጥብ ነው የሚኖረው። 16 ነጥብ ማለት ደግሞ እንግዲህ አትላንታ 13ኛ ነው ብያቸዋለሁ። ካሸነፈ 16 ነጥብ ወስዶ የቱ ያስቀምጠዋል? 3ኛ ደረጃ ላይ ሪያል ማድሪድ ቦታ ላይ ማለት ካላሸነፈ ማለት ነው። ስለዚህ ጋራንቲድ የሆነ ቦታ የለም። በእንደዚህ አይነት ፉክክር ባለበት፣ በእንደዚህ አይነት ጫና፣ በእንደዚህ አይነት ትንቅንቅ ባለበት ሰዓት ላይ ግን አርሰናል የተዝናና ብቸኛ ቡድን መሆን ችሏል። ምናልባት ይህንን ቀጥታ የሚያልፉት ነው እንደሚታወቀው ከ1 እስከ 8 ያሉት ቡድኖች ቀጥታ እንደሚያልፉ ይታወቃል። ያለ ፕሌይኦፍ 16 ውስጥ ይገባሉ። የተቀሩት ደግሞ ከ9 እስከ 24ኛ ደረጃ ላይ ያሉት ደግሞ እነሱ ደግሞ ለሁለት ይከፈሉና ፕሌይኦፍ ያደርጋሉ 16 ውስጥ ለመግባት ማለት ነው። ግን ከ1 እስከ 8 ብቻ አይደለም። ምናልባት ማለፍ መውደቃቸውን አረጋግጠዋል ከተባሉት ቡድኖች መካከል ያው የአርሰናል የአሁኑ ተጋጣሚ ካይራት አልማቲ ይጠቀሳል። ቢካዝ ምንም አይነት ጨዋታ አላሸነፈም። 7 ጨዋታ ተጫውቶ ከሰባቱ በ6ቱ ተሸንፏል። አንድ አቻ ብቻ ነው ያለው። 1 ነጥብ ብቻ ነው ያዘው። ቪያሪያልም በተመሳሳይ መልኩ 1 ነጥብ ብቻ ነው ያዘው። ስላቪያ ብርሃም 3 ነጥብ ብቻ ነው ያዘው። አይንትራክት ፍራንክፈርት 4 ነጥብ ነው ያዘው። ከዛ ውጪ 32ኛ ደረጃ ላይ የሚገኘውን አያክስ ብትመለከቱ 6 ነጥብ ነው ያለው። እንበልና ኦሎምፒያኮስ ተሸነፈ 24ኛ ደረጃ ላይ ያለው ማለት ነው። ማለት በዚህ ቢቀጥል የሚያልፈው ኦሎምፒያኮስ ነው። ኦሎምፒያኮስ ተሸነፈና አያክስ 32ኛ ላይ ያለው 6 ነጥብ ያለው ቢያሸንፍ ነጥቡ 9 ነጥብ ነው የሚሆነው። 9 ነጥብ ሆነ ማለት ደግሞ የኦሎምፒያኮስን ቦታ አትሊስት ነው የምላችሁ የኦሎምፒያኮስን ቦታ መውሰድ ይችላል። ከባሰ ደግሞ የፒኤስቪን ቦታ መውሰድ ይችላል። እንግዲህ 32ኛ ደረጃ ላይ የሚገኘው አያክስ ማለት ነው 6 ነጥብ ብቻ ይዞ ማለት ነው። ሶ በቃ ያረጋገጡት በቃ እነዚህ ማየት የማይደርሱም የተባሉት በእርግጠኝነት 4 ቡድኖች ብቻ ናቸው። አይንትራክት ፍራንክፈርት፣ ስላቪያ ብርሃ፣ ቪያሪያል እና ካይራት አልማቲ። እነዚህ ቡድኖች መውደቃቸውን ያረጋገጡ ብቸኛ ቡድኖች ናቸው። አይገርም? ከ32 ጀምሮ ግን ምናልባት እንደ ነጥብ ልዩነታቸው እንደ ነጥብ ሁኔታቸው ነው የሚወሰነው። ማለፉን ያረጋገጠ ቢሸነፍም ምንም ችግር የሌለበት ቡድን የለም ማለት ይቻላል። ምክንያቱም በቅጽበት ያን ቦታ ሊያጣው የሚችልበት ከፍተኛ እድል አለ። እንደየቦታው ነው እያልኳቸው ያሉት። ለምሳሌ 8 ነጥብ ያለው ናፖሊ 25ኛ ደረጃ ላይ ነው ያለው። ሶ ቢያሸንፍ 11 ነጥብ ነው ያለው። የፈለገ ቢሆን ጁቬንቱስ 12 ነጥብ የያዘውን ጁቬንቱስ ይበልጠዋል እያልኩኝ እኮ አይደለም። ግን 32ኛ ላይ ያለው ቢያሸንፍ የሚቀመጥበትን ሌቭል ስትመለከቱ ገና ነው። ቻምፒየንስ ሊጉ በጣም ፉክክር ያለበት ነው። ይሄም ግን አርሰናል ዘና ብሎ ያለፈበት መንገድ አለ። ያው እንግዲህ በዚህ ይሄ ነው ክሬዲት ሊሰጠው ይገባል ያልኩበት አጋጣሚ ከዚህ አንጻር ነው። ምናልባት ቶፕ ስኮረር በዚሁ ለማስታወስ ያክል ኪሊያን ምባፔ በ11 ጎሎች አንደኛ ደረጃ ላይ እየመራ ነው የሚገኘው። ሃሪኬን ደግሞ 7 ጎሎችን በማስቆጠር ሁለተኛ ደረጃ ላይ ነው ያለው። የኒውካስሉ አንቶኒ ጎርደን ደግሞ
6 ጎሎችን በማስቆጠር 3ኛ ደረጃ ላይ ነው ያለው። በአሲስት ከተመለከትን የኦሎምፒክ ደማርሲዮ ፒየር ኤምሪክ ኦባሜያንግ 4 አሲስቶችን አስመዝግቧል። ቪኒ ጁኒየር ተመሳሳይ 4። ከዛ ውጪ ደግሞ አችራፍ ሐኪሚ እንደዚሁ 3 አሲስቶችን አስመዝግቧል። የደረጃ ሰንጠረጃቸው ይሄን ይመስል ነበረ። ታዲያ ለአርቴታ ከሽንፈቱ በኋላ 2 ጥያቄዎችን ያነሳው። ላይክ ስለ ሽንፈቱ እንዴት ነው ፊሊንጉ እንዴት ነው እዛ አካባቢ ያለው ተብሎ ሲጠየቅ እሱ የተናገረው ነገር ምንድነው? ፊሊንጉ ላይክ በኤክሰለንት በሆነ መንገድ ነው የመለስ ነው። በቃ በጥሩ ሁኔታ ነው የመለስ ነው ማለት ይቻላል። ግን 2 ጥያቄዎችን ነበር በዋናነት የጠየቅነው። አንደኛው እንዴት ነው ፊል እያደረግን ያለ ነው። ሁለተኛው ደግሞ እኔ ራሴ እንዴት ነው ፊል እያደረግኩኝ ያለሁት ብሎ ነው ጥያቄዎችን ያነሳው። ምንድነው ልዩነታቸው ከተባለ እንደ ግሩፕ እንዴት ነው ፊል እያደረግን ያለ ነው፣ እኔ ደግሞ እንደ ግሌ እንዴት ነው ፊል እያደረግ አንድ የሚኬል አርቴታ ያው ኤግዛምፕሎችን ይጠቀማል አይደለ? ብዙ ጊዜ ነገሮችን ለመግለጽ ሲሞክር ለተጫዋቾች ለማስረዳት ሲሞክር የተለያዩ አናሎጂዎችን ሲጠቀም እንመለከተዋለን። የሆነ ሲምቦሊክ የሆኑ ነገሮችን ኤግዛምፕሎችን ይወዳል። ብዙ ጊዜ የሆነ ሰዓት ላይ በልብ ላይክ አምፑል ተጠቅሞ ሀሳብ ሊያነሳ የሞከረበት አጋጣሚ አለ። አሁን ግን በቅርብ ጊዜ ሶሻል ሚዲያ ላይ የተዘዋወረ በጣም ስንመለከተው የነበረው ነገር ከተመለከታችሁትም ስለ አንድ ፎቶ ነበረ። ላይክ ፎቶ ላይ 2 አይነት ፐርስፔክቲቭ ሊኖሮች ወይ ደግሞ 2 አይነት እይታ ያ ፎቶ 2 አይነት ቪው እንዲኖረው ተደርጎ ነው የተቀመጠው። ወይ ደግሞ ስዕልም ሊሆን ይችላል። 2 አይነት አይደለ? ዳክዬም ይመስላል ሲታይ፣ ሲቀጥል ደግሞ ራቢትም ይመስላል ጥንቸል ማለት ነው። ሁለቱንም ይመስላል። ያ ማለት እንደ ፐርስፔክቲቭ ነው። አንዳንድ ሰው እንዳለው እይታ ሲመለከት ኦኬ አይ ይሄ ዳክዬ ነው ሊል ይችላል። አንዳንድ ሰው ደግሞ አይቶ ደግሞ አይ ይሄ ራቢት ነው ሊል ይችላል። ይሄ ፐርሰናል ፐርስፔክቲቭ ነው። ፐርሰናል ፐርስፔክቲቭ ያው የሰው ልጅ ሲኖር ሁሉም የራሱ የሆነ ፐርስፔክቲቭ ስላለው ከዛ አንፃር ይታያል። እንደ ቲም ሲሆን ግን ሁሉም የጋራ እይታ ያስፈልገዋል አይደለ? ሶ ሚኬል አርቴታ ያለው እንደዛ ነው። ያንን ምሳሌ ሲጠቀም ሁላችንም ወይ ዳክዬዋን ነው ማየት ያለብን ወይ ደግሞ ራቢቷን ነው ማየት ያለብን እንጂ ግማሾቻችን ዳክዬ ግማሾቻችን ራቢት ማየት የለብንም ብሎ ነው የተናገረው። አሁንም እንደ ቲም ምንድነው ፊል ያደረጉት? ላይክ ቦትል አድርገነዋል ይሄን ነገር ላይክ ከዚህ በኋላ የማገገም አቅም የለንም፣ በደንብ በቃ አውት ፐርፎርም ተደርገናል፣ ይሄ ነው መጨረሻችን ብሎ ነው እያሰቡ ያሉት እነሱ። አርቴታስ ልክ እንደነሱ ሁሉ አይ ይሄ ነገር አሁንም ሊደገምብን ነው፣ ማምለጫ ያለ አይመስለኝም ብሎ እያሰበ ነው እሱ? ወይስ ተጫዋቾቹ አይ ይሄ ነገር በቃ አብቅቶለታል ሲባል እሱ ግን አይ አላበቃለትም ምናምን የሚለው የትኛውን ነው እያሰበ ያለው? እንደ ቲም ምንድነው ፊል እያደረጉ ያሉት? እሱ ደግሞ በግሉ ምንድነው ፊል እያደረገ ያለው? አንዳንዴ ይሄ ነገር ሁለቱ አንድ ላይ መምጣት አለበት። ሁለቱ አንድ ላይ የማይመጣ ከሆነ ግን ብዙ ችግር ይፈጠራል። ያው ነገሮች ላይም ትልቅ የሆነ ጠባሳ ነው ጥሎ የሚያልፈው። ስለዚህ ከዛ አንፃር እነዚህን 2 ጥያቄዎች ጠይቀናል። ምንድነው ማድረግ ያለብን ከዚህ በኋላ ለሚኖሩት 4 ወራቶች ላይ በ4 ኮምፒቲሽን ጥሩ ስለሆነ በዚሁ ነው የምንቀጥለው፣ ኢንጆይ ማድረግ አለብን ብሎ ነበር የተናገሩ። ኢቭን ደጋፊዎች ተበሳጭተዋል ተብሎ ራሱ በሚጠየቅበት ሰዓት ላይ በቃ ወደ ጀልባው ወደ መርከቡ ይሳተፉ፣ ምንድነው ይውጡና አብረውን ኢንጆይ ያደርጉ፣ ትልቅ ነገር ቢውልድ እያደረግን ነው ብሎ ተናግሯል። ሶ ከእንደዚህ አንጻር ነው ያው እንዴት ነው እንደጋራ ያሰብነው፣ እኔ ደግሞ ለግሌ እንዴት ነው ያሰብኩት የሚለውን ነገር ምንረዳው ማለት ነው። ከዛ ውጪ ደግሞ በአርሰናል ቤት አንድ ትልቅ ችግር አለ ወይ ደግሞ እየተባለ የሚገኘው ደብል ጂቲ የገባ ተጫዋች የለም። በፕሪሚየር ሊጉ ከተመለከትን 2 ይሄ ላይክ 10 ጎል 11 ጎል ወይ ደግሞ ከ10 በላይ ያስቆጠረ የለም። ኮከብ ጎል አግቢዎቹ እነማን ናቸው? ትሮሳርድ እና ዮኬሬስ ናቸው በ5 ጎል ማለት ነው። ግን ትሮሳርድን ለማግኘት የሊጉ ላይክ የኮከብ ጎል አስቆጣሪዎች ሰንጠረዥ አለ አይደለ? ትሮሳርድን ለመመልከት እስከ 24ኛ ደረጃ ድረስ ስክሮል ማድረግ ያስፈልጋል። ወደ ዮኬሬስ ከሄድን ደግሞ 28ኛ ደረጃ ላይ ነው ያለው። ሶ ይሄ ነገር ሌሎች ግን ጎል እያስቆጠረ ነው። በሊጉ ሁለተኛ ብዙ ጎል ያስቆጠረ ነው። 42 ጎሎች አሉት። ሲቲ 47 ጎል አለው፣ አርሰናል 42 ጎል አለው። ግን ደግሞ አንድም ተጫዋች 6 ጎል ያስቆጠረ ግን የለም በአርሰናል ቤት። አሁን በሁለት አይነት መንገድ መመልከት እንችላለን። አንደኛ ከዚህ በፊት ዋንጫ የበሉትን የእንግሊዝ ቡድኖች ስንመለከት እንዳለ ኮከብ ጎል አስቆጣሪ ነበራቸው። ወይ ደግሞ ወይ ፎካከራለ ኮከብ ጎል አስቆጣሪነት ወይ ደግሞ ኮከብ ጎል አስቆጣሪ አትሊስት ደብል ዲጂቶች ላይ ይደርሳል። ግፋ ካለም ደግሞ ከ15 ጎል በላይ የደረሰ ተጫዋች ይኖራቸዋል። በሌስተር ጊዜ ነቫርዲ እናስተውሳለን። አምና ራሱ መሐመድ ሳላን እናስተውሳለን። ሲቲ ሀያል በነበረበት ሰዓት ላይ ኤርሊንግ ብራውት ሃላንድን መመልከት እንችላለን። በኮንቴ ጊዜ ዲያጎ ኮስታ ነበረ እያለ እንቀጥላለን። ወደ ጥሩ ደግሞ ስንመለከት ጎሉን ተከፋፍለውት ሁሉም ነው ጎል እያስቆጠሩ ያሉት የሚለውም ነገር ለማየት ይደናል። ታዲያ አርሰናል ይሄ 4ኛው ኮምፒቲሽኑ ነው ማለት በደረጃ ወጥቼው ሳይሆን 4 ኮምፒቲሽኖች ላይ የተወዳደረ ነውና መምረጥ ይኖርበት ይሆነው ላይክ ሁሉም ላይ ለምሳሌ ከዩናይትድ ጋር ከመጫወቱ በፊት ከኢንተር ሚላን ጋር ተጫውቶ ነበር። ኢንተር ሚላንን በእንደዛ አይነት ብቃት አሸንፎ ከማንቸስተር ዩናይትድ ጋር ግን ያን መድገም አልቻለም። ስለዚህ
የሆነ ነገር መምረጥ አለበት ወይ ላይክ ወይ ካራባውን ለመተው ሊሆን ይችላል፣ ወይ ኤፍ ኤ ካፑን ችላ ለማለት ሊሆን ይችላል። ብቻ የሆነ ነገር ተፈጥሮ ብቻ ግን መተው አለበት ወይ መምረጥ አለበት ወይ የሚል ጥያቄ የተነሳ ያለበት አጋጣሚ አለ። ይሄንን ግን ለእናንተ ነው ምተው። ምን ታስባላችሁ እናንተ? ኮምፒቲሽን መምረጥ መቻል አለበት ማለት ፕሪሚየር ሊጉን ብቻ ላይ ፎከስ አድርጎ ቻምፒየንስ ሊግ ካራባውንና ኤፍ ኤ ካፑን ተወት ነገር ያደርገው ወይንስ አሁን ባለበት ፌዝ በተመሳሳይ ፉክክር አራቱም ላይ መሳተፍ አለበት የሚለውን ነገር በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። ፕሮግራሙን ስለተከታተላችሁት እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።